ሲባል አስነስቶ ክብር ቦታ የሚያሰልፈው ማን ነው? አበቃላቸው ሲባል የሆነ ነገር ከፍቶ እጁን የሚዘረጋው ማን ነው? እሱ እግዚአብሔር። ወረደ ዛሬ ዝማሬ ነው ያለው። ዛሬ ስለ ቤትና ስላንተ ዝማሬ ነው ያለው። ዝማሬ እንዳላበላሸው ብዬ ዛሬ ከኔ ጋር በርስ ዛሬ በርስ የምታያቸው ግብፃውያንን ለዘላለም አታዩአቸውምና ግብፃውያንን ለዘላለም አታዩአቸውምና ቁሙ። ምን ማለት ነው? ዛሬ እየተከተለ ካለው ነገር ላይ ላላቅቅህ ነው፣ ልፈታህ ነው። ወይ ሰው የለም ሰው የለም። አረ ቃል የሚቀበል ሰው እንዴት አይነት ነገር ቃል የሚቀበል ሰው ይታበዝ ወይ ሊያፋታህ ነው ማለት ሰልፍ አጥቶ ከመጣው አፋቶ አንተን ወደ ክብር ጠላትን ደግሞ ወደ ጉድጓድ ሊከት እግዚአብሔር ምን አደርግ ነው? ቁምና የእግዚአብሔርን ስራ መበር። አሁን ያንተ ጉዳይ ነው። አሁን የማን ጉዳይ ነው? የእግዚአብሔር ጉዳይ ነው። ንገረው። አሁን ከዚህ በኋላ በቤት የሚሆነው በሉት፣ በስራ ላይ ፊቱን እያየ በስራ ላይ የሚሆነው በሉት፣ የእግዚአብሔርን ክብር ታየዋለህ። እግዚአብሔር ለአንዳንድ ሰው ከዚህ ከፊት ለፊት ጀምሮ ለአንዳንድ ሰው ከጠላቶቹ የሚለያቸው ሰዎች አሉ። ይበቃል ብሎ እሷን ደግሞ ወደዚህ ያንን ደግሞ ወደዛ በዚህ በኩል ደግሞ ያለው ወደዚህ እግዚአብሔር የሆነ ሽግሽግ ዛሬ ያደርጋል። ቁም አንተ ቁም። ምን አስፈራ? ቁም። ዝም ብለህ አትወዛገበል። ቲክቶክ ላይ ዩቲዩብ ላይ የሆነ እንትን ላይ ያየ እንደምትው አትወዛ ንገረው። አትወዛገበል። 10 ጊዜ 10 ነገር አታውራ ማለት ያንተ ስራ ምንድን ነው? ቁም። ፊልም ምንድን ነው? ቁም ማለት ያ ተመልከት። ፊልም ጠንካራ ሁን። ጠላትን ሊወድቅ ነው፣ አንተ ልትሻገር ነው። የእግዚአብሔርን ኃይል በእምነት ጠብቅ። ዝም ብለህ ተመልከት። እያየህ አትፍራ። እግዚአብሔር ለቤት ዘንድሮ ይፈርዳል። ሰው አለዛ ወሬኞቹ እያዩ እግዚአብሔር አዲስ ነገር አለ። አሁን ሲያወሳው ሰው እግዚአብሔር ስለ እናንተ አጠገብ ያለ ሰው ያዘውና እግዚአብሔር ስላንተ ይዋጋል። አንተ ደግሞ ዝም ትላለህ። ተመልከት፣ የሚዋጋልህ ማለት መጽሐፍ ቅዱሳዊ ፕሪንሲፕል በመናገር የምታስከብረው ነገር ነው። መጽሐፍ የሚለው ምንድን ነው? እግዚአብሔር ለአንተ እንዲዋጋ ከፈለግ ዝም አንተ ወረኛ ኮን ከራሴ ነው የምትዋጋ። ዝም ካልክ ግን ማን ይዋጋል? አጠገባቸው ያለን ሰው ያዙና ትክክለኛ የእግዚአብሔር ሰው በሉት። ዝም ይላል፣ አያወራም በሉት። ለሁሉ ዝም ብሎ አይበዛብዝም በሉት። ምን የሚለው ከዛሬ ጀምሮ ማን ይዋጋል? ሰው አለ በዚህ መካከል። አጠገብ ያለ ሰዎች ከዛሬ ጀምሮ በሉ ዝም ብለህ አታውራ በሉት። ቲክቶክ ላይ አላገባውም ቲክቶክ ላይ ነው አላገባው ሻማሆ ባልጣ ያ ሻማሆ ባላመት ሻማሆ ደግሞ ቤት ከገባ በኋላ 4 ወር ላይ ቀጥቅጦ ያጣል። ልክ ነው አይደል? አሁን አላገባም ጥሩ ነኝ ደስ ይለኝ ያገባ ስታድሯል። ሁለተኛ ሰዎች እንደዚህ ያደርጉ። መጽሐፍ የሚለው ምንድን ነው? ዝም በል እኔ ስላንተ I will fight for you። ዛሬ ለማን ነው መልዕክት አለ? አደረበ እውነተኛ ምን ነገር ነው የምነግራችሁ። መጽሐፍ ቅዱሳዊ ፕሪንሲፕል ይሄ እውነተኛ ሰውን የምትለየው መዝ ስላንተ ምን አደርጋለሁ? መገፋቴን አውቃለሁ፣ ማልቀሴን አውቃለሁ፣ ችግሬን አውቃለሁ። ስለዚህ ምን በል ዝም በል። ሌላ ሰው አትፈልግ፣ እኔ ያለው ምን በል። ስለዚህ if you talk just you have been looking for some other options። ሌላ ነገር እየተመለከትክ
ማየት ትፈልጋለሽ? አየሁ አየህ፣ እሱንም አየሁ አየህ አየሁ አይተሃል? አየሁ። ሳለቅስ አይተሃል? አዎ። ሲጎዳ አይተሃል? አዎ። ከስራ ሲያባሩኝ አይተሃል? አዎ። ደሞዜ ሲቀንሱ አይተሃል? አዎ። ስለ እኔ በክፋት ተነስተው ሲያወሩ አይተሃል? አዎ። በምናምን ሲደራጁ አይተሃል? አዎ። መስመሬን ሲዘጉ አይተሃል? አይቻልም። ማን ይላል? አንተ ግን በፊቴ አብርሃምንም እንደዛ ነው። አብርሃም አለው በፊቴ መንበር አትል ይላል። በነፊቱ እዚሁ ተመላለስ፣ በነፊቱ ሌላ ቦታ አትል፣ እዚሁ እኔ ጋር ለኔ ያውራ። እስራኤልንም እግዚአብሔር ያለው አንድ ነው። አብርሃምንም ያለው ምንድን ነው? እዚሁ በነፊት ተመልከት፣ በነፊት ሌላ ቦታ አትል። መፍትሄ እኔ ጋር። አንተ እርጅታ ታሪክን ለመቀየር እኔ እችላለሁ። ዘፍጥረት 19 17 20 በሙሉ ተመልከት። እኔ እችላለሁ። እግዚአብሔር የማይችለው ምን አለ? ምን አለ? እግዚአብሔር የማይችለው ምን አለ? የማይከፍተው ደጅ ምን አለ? እሱ የማይፈርደው ፍርድ ምን አለ? እሱ የማይሰራው ስራ ምን አለ? ስለዚህ ምን በፊቱ ቆሙ፣ አትንቀሳቀሱ፣ ወደ ግራ ወደ ቀኝ አትበሉ። ዛሬ በእናንተ መካከል የማደርጋትን የኔን ማዳን ዛሬ እዩ። ምን በሉ? እግዚአብሔር ስለ እናንተ ይዋጋል። አንተ ያልቻልከውን፣ ገንዘብ ያልቻለውን፣ ቤት ያልቻለውን እግዚአብሔር ስለ አንተ ምን ያደርጋል? ይዋጋል። እና አንተ ምን በል? ዝም በል። እኔ ስለ አንተ እዋጋል። እኔ ስለ ቤትሽ እናገራለሁ። እኔ ስለ ልጆችሽ እዋጋል። እኔ ስለ አገልግሎትሽ እዋጋል። እኔ ስለ ዘመንሽ እዋጋለሁ። አንቺ ግን ምን በይ? ዝም በይ። ልጅ አትበይ፣ አታውቅ፣ አትናገር። ዶንት ትራይ ቱ ጌት አቴንሽን። ስለ ጮኻችሁ ሰው የሚወደው ነገር የለም። ባይሆን ስትጮሁ ሰው ይታዘባችሁ። ያለ የሌለ ነገር ዝም ብሎ ቢጮህ ምን አይነት ሰው ነው ታውቃላችሁ? ሚዲያም ላይ ሰውም ጋር ዝም ብላችሁ ስታወሩ ሰው ይታዘባችሁ። ጤናማ አይደለም። የሆነ ነገሩ ጎልሟል። ሰውም በጣም የሚያወራ ሰው ችግር አለ። ለማን ሰው ከንፈር መጥቶ ያልፋል። እንደኔ ብዙ ሰው ጋር የሚወድ ሰው የችግር ጊዜ በጎን የሚቆሙ አንድ ወይ ሁለት ወይ ሶስት። አብዛኛው ውለታ የዋልኩለት የችግር ጊዜ ስልኩ ይዘጋል። በእውነት ለሰው አቅሙ እያላችሁ አሁን የህንፃ እየሰራ ነው። በጣም ውለታ የዋልኩላቸው በመቶ ሚሊዮኖች ብር እንዲያገኙ ያደረኳቸው ሰዎች ሲደውል አበባየሁ ቸርች እየሰራ ነው ስልክ አያነሳም። ዝግት እኔ እኮ 100 ሺህ 200 ሺህ አለ 100 ሚሊዮን 200 ሚሊዮን ብር በስራ በኩል እኮ አግኝቷል።